አዶናይ በለንደን ያልተጠበቀ ሰልፍ አጋጣሚ። ይሄ ምን አይነት አጋጣሚ ነው? ለነጻነት ወርቅነህ የቆመው የሐውልት የምር ይመጥነዋል ወይ? ትክክለኛ ሐውልት ነው የቆመለት? የነጻነት ባለቤት ዝምታውን ሰብራ ሌላ ንግግር አድርጋለች። የሁለቱ ታዋቂ ጂም ባለቤቶች ቶማስ እና ጌታቸው ጸብ አልበረደም። በጣም ያሳዝናል። እርቅ ወርዶ ነበረ፣ ግን ሌላ ጸብ አለን እያሉን ነው። ሌላኛው ፓርት ፍልፍሉ የምር ወደ ስራ ተመለሰ። ድኖት ነው ወይስ እንዲሁ ለህዝቡ ለመቅረብ ብቻ መጣ? እሱንም እናያለን። በመጨረሻ የጆን ዳንኤል አካውንት ለምን የተዘጋው? 3 ሚሊዮን ምናምን ያለው አካውንቱ ባን ተደረገ። በጣም ማዝናለው። እሱ በመደረጉ እነማን ምን አሉ? እሱንም አብረን እናያለን። ለቤቱ እንግዳ ከሆናችሁ ብቻ ቤቱን ሰብስክራይብ ማድረግ ይጀመር። እንደዛ አዳዲስ መረጃዎች እንዳያመልጣችሁ እያልኩኝ ይሄ ቪዲዮ ከዚህ በፊት የለቀኩት አሁንም የለቀኩት ቪዲዮ ከተመቻችሁ በደንብ ላይክ አድርጉ። ጫና አድርጋችሁ ላይክ አድርጉ። ካልተመቻችሁ እለፉት። ኮሜንት ላይ አትመቸኝም ብላችሁ መጻፍ ትችላላችሁ። ኮሜንት አነባለሁ። ባይዜ ወዳችኋለሁ፣ ክብራችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ ቱ ዘ ቪዲዮ። ከሽኝቱን ጀምር እስቲ። ጃኒ አዶናይን ሸኘችው። ጃኒ በስነ ስርዓት እንደ ባልና ሚስት ነው ዛሬ ቻው የተባባሉት። እንደባለፈው እንደ አሜሪካ በድብቅ ተደብቃ ሄዳ ምናምን አይደለምና እስቲ ኢንጆይ እንድታረጉ ነው። መጀመሪያ ነነሽ ዳኒ በቃልቴ ነው ችግር የለም። እዛ መኪና እኮ የኔ መርሴዲስ እዛ ነው ያው የጥቁር መርሴዲስ ናፍት መቅረት ትፈልጋለሽ? ችግር የለም። አይ ስንብት ላይ ነኝ። በቃ ቻው። ቀናብረሽ ማይኬ እንዳይጎዳሽ እንዳይወድቅብሽ እንሻለሁ። ሁለት ቀን ብቻ እሺ። ትናፍቀኛለህ፣ እስከምትመጣ ትናፍቀኛለህ። እስቲ ማስካሽን እስኪ እንሻለሁ። እሺ በጣም አይ ላቭ ዩ ቱ ቺኪና ለኝ ገባለሁ። ሁለት ቀን ብቻ እኮ ነው የምቆየው ማክሲማም። እሺ ወርሻለሁ። ቻው። ቢ ኬርፉል። አሁን ወደ ቤት ነሽ? ቻው። ቀነ አዶናይ ወደ ቤት ነሽ እንዴ ብሎ ይጠይቃታል። እሺ ለማንኛውም ሽኝት በስነ ስርዓት ነው ሽኝት ያደረገችለት። ሄዳ ሁለት ቀን ብቻ ነው የሚቆየው ብለዋል። የሚቀየር ነገር ሊሆን ይችላል። ሌላም ፔጅን ለማግኘት ነው ሄደው። ባይዘው ይሄ ልጅ በጣም ስፒድ አፕ እያደረገ ነውና ደስ ይላል። እሺ እዛስ hello everyone I'm the new king of London አዲሱ ንጉሳችሁ መጥቻለሁ። እንዳያስሩኝ አስተርጉሞ እንዳያስሩኝ። ከዛ ጋር ደግሞ ወታደሮች አሉ። ያኛው ሳያቸው እስኪ ወታደሮች 1 2 3 4 5 ወታደር። ይሄኛው ደግሞ ትልቁ ፓርክ ነው የለንደን፣ እንደ ኦልሞስት የኒውዮርክ ሴንትራል ፓርክ ማለት ነው። ትልቅ ፓርክ በጣም ደስ የሚለው። የለንደን ፖሊሶች ደግሞ እንደዚህ አይነት ቫኖች ይይዛሉ። ስፔሻሊ ሰላማዊ ሰልፍ ሲኖር ምናምን ያው ሀገሬ ስለሆነ ስለማውቀው ነው እየነገርኳቸው ያሉት። ባይዘ ካናዳና ለንደን እንትን ናቸው። ሲቲዝንሺፕ ስትሰጥ ፓስፖርት ማለት ነው ለለንደን እንትን ምለህ ምናምን ነው። ለዚህ ለንጉሷ ምናምን ያስምሉናል። ለእንትና ለኪንግ ማን ነው የሚባለው? ማአት አሉ። ኤልዛቤል ነበር። በቃ ቃል ትገባለህ እንደማትክዳቸው ነው ምናምን ቃል ገብተህ ከዛ ፓስፖርት ይሰጣል። አትቀልድ። ቤት አርጋለች ማለት ነው። በጣም ነው የሚገርመው። ይሄ ከባድ ነው። አንድ ናቸው። ቤት በኩል ኒድ ወደዚህ በዚህ። እሺ ቆይ ሌላ ያጋጠመው ነገር አለ እና ያልጠበቀው ነገር አዶናይ አለች። ታውቃለህ ኦሬዲ ተናሽናል። ሁሉም ሰው የራሱ ህይወት እየኖረ ነው እዚህ ሁሉም። እኔም ከኢትዮጵያ መጥቼ እነሱም እዚህ እየኖሩ ነው። እናንተም እየኖራችሁ ነው። አሜሪካ ላይ፣ ዩሮፕ ላይ፣ እዛ ላይ፣ እዚህ ላይ አይ ህይወት አዶናይ ምኞቱ እንደ ዓለም መታወቅ ነው የሚፈልገውና ድንገት አንድ ፈረንጅ አዶናይ ምናምን ስትል ደስ አለው ስሜታዊ ሆነና እስቲ ሌላ ገጠመኛለሁ እሱን አሳያችሁ ፈልጋለሁ። እኔ እሱን ፓርት ነው በቃ ጋይስ የሰላማዊ ሰልፍ ማለት ነው። ስደተኞች ይውጡልን እቺ ሀገረኛ ነች አይነት ቫይብ ነው። አንወጣም እኔ አልወጣም አንተ ወጣ ገብተናል። ነገር ነው የሚያዩ ነው
ድፍረታቸው እያሉ ነው። አንተ ባንዲራቸውን ለብሰሃል ደግሞ ሳደንቃቸው ነው አንተ የኛ ሀገር ነው ብሎ ነው የሚያስብ እና በቃ ይውጡልን ጥቁሮቹ ነው ጥቁርም ኤኒ ፎሬነር አይገርምም ግን ዩሮፕ እንደዚህ ቆሻሻ መሆናቸው ይሄ ግን ማርያም ይሄ ግን ያሳዝናል በጣም ነው ሲሪየስሊ በዚህ በተለይ በ2026 አዎ ምን አይነት ዓለም ውስጥ ነው ያሉት እግዚአብሔር አይደብርም እንደሞ ጥቁሮቹ ለዛ እኮ ነው አንድ አታይም እስቲ አሁን በተየውና ይሄው ማንዴላ ያየው አይደል እዛ ጋር ማንዴላ በትልቁ እኔ ደግሞ ይለብሽ መምጣት ኃይለኛ ሬሲስ ነው ማለት ኃይለኛ አንተ ነህ ሴቭ ያረከን አሁን ከመደብደብ ማለት ማርያም ልጅ ይሄ አድርጌ በቃ ደጋፊያችን ነው Can I have a photograph with you? My own political. No, it's okay. No. Because you got this union jacket. I love him. And the political narrative. I'm going to send it to my brother's girlfriend. Who's left wing. And she thinks it's only white people who are supporting them. No. Him. Take a picture with him. I'll give him my hat. No, it's fine. He's like he came for holiday. Yeah, I came. You better look in the ፎቶ አብረን እነዛ ነው Alright, brother. Have a good one. I'm not kidding. You look like a gangster. Yes. You go and get arrested. These London police don't understand. Take care, lad. Yeah. Alright. በቃ እንዲህ ናቸው እንዴ ፖለቲካ ላይ ላጠብኝ አረናው አውጣኝ ከዚህ ሳይጠብቅ ጣጣ ውስጥ ገብቶ ነበርና ያው ኢሮፒያንስ በጣም ከባድ ናቸውና ዘረኝነታቸው ከባድ ነው እውነት እና አዶናይ ዛይዶ ሳያቅ ሰልፍ ላይ ነው እና እሱ ኖርማል ሀገር አድርጎ ልብሳቸውን ለብሰዋል እነሱ ሰልፍ ላይ ነው ያሉት ከጥቁር እሱን ብቻ ነው ያገኙት እና ተቃውሞ ላይ ያለውና ደግሞ እነሱ ቦታ መሰብሰቡስ እዛ መሄዱስ እና መጥፎ አጋጣሚ ነው ዩሮፕ ውስጥ እንደዚህ ነገር ጣጣ አያልቅምና እስቲ ወደ ነጻነት እንለፍና ነጻነት ባለቤት ሰሞኑ ኢንተርቪው አድርጋ ነበርና ዝምታውን ሰብራ በጣም ያልተጠበቀ ነገር ነው ያወራችውና እስቲ እሱንና ስለ ሐውልቱም በዛው ወራግራቸዋል እናቴን ቡና እያፈላችልን ሽማግሌ ምናምን ነው ላገባት ነው አላት ማለት ነው እሷም እንዲህ በላን አገባት ያለች እንዴት ቀለላችሁ ግን ይሄን ማለት ነፂ እኮ ነው ነፂ ከማንም ጋር አይደለም ነፂ ምንም ነገር ነው የሚያቀለው ግን ምንድነው ያየሁት መሰልሽ አንዳንዴ የሆነ ነገር ቀላል ሲሆን ትክክል ነው ይባላል በጣም ስታወሳስብ የሆነ ነገር እየገፋሽ ኦሮሚንዜ ገባኝ ይሄ ነገር ቀላል የሆነው ከዛ በፊት የነበረው የፍቅር ግንኙነታችሁ ምን አይነት ነበር እሱን ነው መስማት የፈለኩት ከብዳል ትንሽ እንዲህ ነበር ለማለት ጓደኛ በቃ ጓደኛሽ ከሆነ አንድ ሰው ቀላል ነው ሁሉም ነገር የቀለበት ስርዓታችሁ ላይ ሜሮን ጌትነት አዳነች ወልደ ገብርኤልን የመሳሰሉ ሰዎች ነበሩና ቀድሞ አሰባስባችሁ የነበረውን የቀለበቱ ቀን የነበረውን አያያዙ ራሱ በጣም ደስ ስለሚል ነው ፎቶ ላይ ሳይሆንና የነበረውን ቦታውን አጠቃላይ ነገር እንደገና ቀለበታችንን ዲዛይኑን ነው የሚመረጠው ነው ደቻሳ ነው የኔ ላይ ነጻነት ይላል እና አመት ምረቱ አለው የሱ ላይ ደግሞ ንጹህ ዘር ይላልና በቃ ማለት ነው እና የቀለብ ጊዜ ማረሳው ቆመን አሁን እሺ አንዴ ምናምን አለ አስኔ ማለት ነው አስናቀረ ጊዜ ነበር የቀለበጣታችሁን ደፋችሁን አስለቅቁ አለ እንዲህ ብለናል ሁላችንም እና ለማስለቀቅ ይሁን ነፂ እንዲህ ያለበት ደፋችሁን አስለቅቁ ጣቴን ይዤ እንደዚህ ሳስከረከር አስተውሳለሁ የምርድፍ ያለበት ነው በጣም ታሳዝናለችና ምናልባት ቤተሰቦቹ ባወሩት ተቃራኒ ናት በያስባለውና ሌላም ስላለ ቆይ አንድ ላይ ጠቅላላ አድርገን እንነጋገራለን ነፂ እዚህ 6 ወር እዚህ 6 ወር እዛ ነበረ ግን 6 ወር ቆይታ ያቀም 2 ወር 3 ወር ቢመጣ ነው እና እኛ ግን 6 ወር ነበር ምን ጠብቀው በመጣ ጊዜ ልጆቹን ዞር ብለው እንኳን ከሱ ጋር ናቸው ጊዜያቸውን እንትን የሚሉት ማለት የሚያሳልፉት እና የሚመስለኛል በቃ ሲያጫወታቸው ምን ሲል ያንን የነሱ 6 ወር ጥበቃ ያንን ያጣጣሙት ያንን ጨዋታ እየደጋገሙ
አሁን እሱ ላይ ተደራርበው እንትን ይላሉ፣ ይላፋቸዋል። እሱ ሄደ ጊዜ አባት እንደዚህ አድርጎ ነበር እያሉ ላያቸው ላይ እርስ በርስ እኔንም ላይ ሊመጥ ይችላል እዛው እኔ ሳራ እና እናቆየዋለን ለ6 ወር እየቆጠብን ስቶክ ታስቀምጣላችሁ። ትዝታ ይቆያል። አሁን ይሄንን ፓርት አልሰማንም እኛ። 6 ወር ኢትዮጵያ 6 ወር አሜሪካ ይኖራል። ለ6 ወር እነሱ ጋር ሄዶ አስባችሁታል? ግን አባት ምን አይል ለቤተሰብና ለትዳሩ ዋጋ እንደሚከፍል። ይሄ ነፃነት አሁን ለአርት ብቻ አይደለም ዋጋ ከፈለው። እኔ ይሄን አሁን የታየኝ ይሄን ግን እሱ በከፈለው ዋጋ ጋራ እኩል የሚመጥነው ነገር አልተደረገለትም። ይሄን ደግሞ እኔ ኮንፊደንሻሊ እናገራለሁ። ቆይ ወደ መጨረሻ እናያለን። ልጆቹ እንዳይናፍቁ እያልኩ አላይም። እኔም ደግሞ ባይ ይናፍቀኛል አላይም። ግን የተወሰነ ነገር ስናይ ፈጥኖ ነው የሚያወራውና በጣም ይገርማሉ ልጆቹ። አባት ወሬኛ ነው ይሉኛል። የነሱ አገላለጽ ፈጥኖ ያወራል ስለማይችሉበት ወሬኛ ምን እንደዛ አይደለም እላለሁ። እና አሁን ግሬስ እንደሱ አላት ፈጥኖ የመናገር ሰውጪ ነጽ እዛ ያ ታመመ። ከዛ እኔ ደግሞ እንትን አልኩ በቃ ታማሃል ለዚህ መሆን አለብህ ነገር ነው አይሽ የዓላማ ነበርና አይደል እንደዚህ ሆና እንደዚህ እናረጋለን ግን በመሃል ህመም ሲመጣ በቃ ይሄ ነገር ይቀርና እዚህ ህክምና ተከታተል ቆይ ምናምን ስለው እኔ ታሞ ሞተ መባልን አልፈልግም እየሰራ ሞተ መባልን ነው ፈልገው አለ። እነዚህ ስመጣ አር ከረጻ ለሄድ የተዘጋጀ ነበር ሲል በቃ ይፈልገውን ያደረገው ይሆነለት ለሱ ቢሆንም እኔም የፈቀድኩት የሱን ሐሳብ ለማሳካት ልጆችም ይሄን ገብቷቸዋል። ትንሿ አባታችን ከኛ ይበልጥ ስራውን ይወዳል ትለኛለች። እሱ ግን ህዝብን ማስደሰት ሰው ማሳቅ ነው የሚወደው። ይሄን ነገር እንዴ ነው አንቺን እኛንም ይወደናል ህዝብም ይወዳል ብሎ በመንገድ ከብታል። ትንሽ የተለየ አጠራር አለው አንቺ የሚጠራበት ነው። እሱ በጣም የሚያሳዝን ነገር ነውና ይሄ ምን አይጨምርባት። እንግዲህ አንዳንዴ ዋን ሳይድ ታሪክ ብቻ ስንሰማ ሁላችንም ለመፍረድ ይከብደናል። ከዚህ በፊት ሰምታችኋል ቤተሰቦቹ ሲያወሩ ምናምን ሁኔታው ከነፃነት ጋር ነው የቀረው። ግን እሷ ጋር ያለውን ደግሞ እየሰማችሁት ነው። እስቲ ስለ ሐውልቱ ደግሞ እናውራ። ተወዳጁ አርቲስት ነፃነት ወርቅነህ እንግዲህ ሐውልት ቆሞለታል። እንደምትመለከቱት ሐውልቱ ይህንን ይመስላል። እኔ ነፃነት ወርቅነህ ነኝ የሚል ተጽፎበታል። እንደምትመለከቱት በእጁ ይዘው ላይ ከዚህ ከስሩ ጋር እዚህ ጋር ማለት ነው እንደምትመለከቱት አርቲስት ነፃነት ወርቅነህ ይላል። ከዛ በኋላ ስለሱ ጽሁፍ አለ። ስለዚህ ሐውልት ምን ተሰማችሁ? ስለዚህ ሐውልት እስኪ ምን ታስተያየታላችሁ? ሐሳባችሁን ኮሜንት ላይ ገቡ። እኔ ሁላችሁ ይቅርታ አድርጉልኝ፣ ምንም አልተመቸኝም። ያንሷል በቃ ሐውልት መቆም ካልቀረ እንደ አንድ ታሪከኛ ሰው ነው መሆን ያለበት። ነፃነት እኮ ጸብ የለበትም፣ ፖለቲካ የለበትም። አርትና አርት፣ ድራማን ድራማ እኛን እያዝናና ነው እድሜው የኖረውና እሺ መቆሙ ካልቀረ በትክክል እኔ ያንሷል ነው አነሰችብኝ ግሬስ የለውም ነው እንደኔ። እስቲ እናንተን ሐሳብ ኮሜንት ላይ ጻፉልኝ። ግን ይሄ የኔ አስተያየት የግል አስተያየቴ ነው። ይሄ የሚዲያ አይደለም የግሌ ነው ያወራሁት። ምንም አማራጭ የለም እንግዲህ ከመናገር ወደኋላ አንልም። ሌላኛው በጣም ሐስል የሆነብኝና አሁን በዚህ ሰዓት በጣም አንገብጋቢ ጉዳይ ስለ ሁለቱ ጂም ባለቤቶች ጌታቸውና ቶማስ ታርቋል ተብሎ ከዚህ በፊት ሽምግልና ምናምን ሄዶ ሰዎች አስታርቋቸው ሰላም በቃ ወርዷል ብለን ቁጭ ባልንበት ጊዜ ላይ ሌላ ተአምር እየወጣ ነውና እሱን እንስማ እስቲ። አላውቀውም ጌታቸውን ኢንዱስትሪ በቁጥር የተገናኘን 3 ቀን ወይ 4 ቀን ነው። በአካል ራሱ የተገናኘን ከሶሻል ሚዲያ ውጪ አላውቀውም። ገባ ጌታቸው from the scratch ነገርኩ። እኔ አልዋሽም። በዚህ ሰዓት ሰክሰሱን መረበሽ አልፈልግም። ሰዎች የሆነ ነገር እንዲጠሉት ምናምን አልፈልግም። እኔ ሰው በራሱ ሰዓት ፋይንድ አውት አድርጎ ትክክለኛ ማስኩ
ሲያወልቁ ይደረሱበት። እኔ ላይክ አይ ዶንት ዋንት በእኔ ምክንያት ሰው ማንም ሰው ሊጠላው አልፈልግም። እኔ እንደዚህ አይነት ፐርሰናሊቲ የለኝም። ምንም የምጠቀመውም ነገር የለኝም። አልፈልግም። ይህን ነገር ምን ሜንሽን ማድረግም አልፈልግም። ግን ለመጨረሻ ጊዜ ላውራውና ይህን ፋይል ልዝጋው። ካልሆነም ደግሞ ይሄ የማይዘጋ ከሆነ ደግሞ በህግ መሄድ ያለብኝ ነገር ካለ በህግ እሄዳለሁ። ገባ? በጣም ሴንሲቲቭ ኢሹ ነው። ይዛኔ ሳይድም ለማድረግ ሞከሩ እዛ ፖድካስት ላይ የነበሩ ሰዎች። ያለቀሰ ሰው ሁሉ እንትን አይደለም እውነተኛ ሰው አይደለም ምናምን ያሉ ሳይድም ለማድረግ ሞከሩ ነው። ኢቭን ሜንሽን ማድረግ የለባቸውም። ኦልሬዲ ታርቀናል። ብዙ ከዛ በኋላ ብዙ ያደረጋቸው ነገሮች አሉ። አስፈላጊ ከሆነ አሳያለሁ። በደከምኩበት ሰዓት እየመጣ ግን ቤቴ ባዶም ቢሆን ቪዲዮ ይሰራብኛል። ታዘ ፕሮብለም አንድም እንደዛ የጂም ቃል አመጣ እንደዛ ብር እንዲያጥረኝና ሰዎች ተረስታተውብኝ እንዲሄዱ ካደረጉ መካከል አንዱ you blame him bro ኢንዱስትሪ ላይ ያሉ ሰዎች በሙሉ ያውቃሉ። እኔ እኮ እያንዳንዱ ቪዲዮ ላይ ሜንሽን ይደረጋል። ይሄን ቶሚ ለመንካት ነው፣ ይሄ ዳንሰኛውን ለመንካት ነው። ይስቃል ከታች የነሱ ላይ እኔ ሜንሽን አድርገው ይስቃል። የራስ ኮሜንት ነው ብዙ ቪዲዮ ሰጥ እኔ ይሄን ቅድም የነገርኩህን ጊቫዊ ሲሰጥ አዳማ ያላችሁ ልጆች ሊመጣ ነው። እንግዲህ የነሱ ጉዳይ አያልቅም። ግን ያው ትንሽ ችግር ያልወጣላቸው ችግር አለ ወይ? ለምን ነው እንደ ህዝብ ፋይት ውስጥ ለምን አይገቡ? ጋይስ ሪንግል ገብቶ ለምን አይደበደቡም? ትክክለኛ ፋይት እንደ ጆኒና እንደ ንቃተ ህሊና የኔ ሐሳብ። ሌላኛው ደስ የሚል ነገር ደግሞ ፍልፍሉ ወደ አባይ ቲቪ ፕሮግራም አላርል የጫውታ ፕሮግራማቸው ወደዛ መጣና የሆነ ቪዲዮ አገኘው። እስቲ እናያለን። እግዚአብሔር ይመስገን። አባቴ በጣም ነው የምወድህ። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። አንተ ቆር ያለው ስትል እኔ ፖፖ ገደል ይመስለኝ ነበር። አምኜ እንደዚህ ስለመጣው ነው ተራ ነበር ገደል እየመሰለኝ ተቀመጥ ሲሉኝ አይጥ ቤት ስትቀይር አይቻል ማርክዬ ወይ ተከራይታ ነው። ከመላው ዓለም ስልክ እየደወላችሁ መልካም ምኞታችሁንና በጸሎት ያገዛችሁን ሁላችሁንም እግዚአብሔር ይስጥልን። እንግዲህ እዚህ ጋር ደስታቸውን እየገለጹ ነው። ፍልፍሉ ድኖ እነሱ እዚህ ጋር እየተቀበሉት ነበርና ደስ ብሎኛል እንደኔ ማለት ነው። ሌላኛው ጣጣ ስለ ጆን ዳንኤል አካውንት 3 ነጥብ ምናምን ያለው አካውንቱ ተዘጋበት። ደን እሱን እስቲ አንዴና ሰላም ቤተሰቦች፣ ዛሬ እንግዲህ ደብሮኛል በጣም። ዋና አካውንት ተዘግቷል ጋይስ፣ ፐርማነንትሊ ተዘግቷል። ላይ ብዙ ዶላር ነበረው፣ ብዙ ነገር ነበረ ጋይስ፣ ተዘግቷል እሱ አካውንት። እግዚአብሔር ይመስገን፣ ሁሉም ነገር ለበጎ ነው። ሁላችሁም ይሄ በዚህ ነው የምታገኙኝ ከዚህ በኋላ። ይሄ ነው የኔ አካውንት፣ ሁለተኛ አካውንት የነበረው ነው አካውንት። ሁላችሁም ይሄን አካውንት ፎሎ አድርጉት ፋሚሊ። እወዳችኋለሁ። ቢግ ላቭ ኤንድ ቢግ ሪስፔክት። እንቀጥላለን፣ አንቆም። እንግዲህ አካውንቱን ሜንሽን አድርጓል። እሱን ገብታችሁ ፎሎ አድርጉለት። በጣም የምትወዱት ሰዎች እንትን አድርጎ እዚህ ጋር የተሰማኝ ፓርት አለ። እሱን ላሳያችሁ። ጆን ዳንኤል አካውንቱ ተዘግቷል። እያለቀሰ ነው። የኔም እድል ነው አብሮ የተዘጋው ጋይስ። ኦኬ ቃል ገብቶለት ነበር አብሮ የተዘጋው። ይሄናል እድለ ቢስ ነኝ። የሆነ ነገር ተስተካከለልኝ ብዬ ሳስብ እንዲህ ነው የሚበላሽብኝ፣ እንደዚህ ነው የሚጨልምብኝና በጣም ሲበዛ እድለ ቢስ ነኝ በጣም ጋይስ። ያው እንዳያችሁት ነው እንግዲህ ሁሉም ነገር በዝርዝር አቅርቤላችኋለሁ። የዛሬ ቪዲዮ ይህንን ይመስል ነበረ። አሁንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ እንዳያመልጣችሁ። ላይካችሁ እኔ ይጠቅመኛል። ከወደዳችሁ ላይክ፣ ካልተመቻችሁ ዲስላይክ ማድረግ ይቻላል። እስከ ቀጣይ ቪዲዮስ ባላችሁበት ሰላማችሁ ብዝት ትበል። ባይ ባይ።